ዛሬ ልቤ በጣም ተሰብሯል። ለመናገርም ቃላት አጥቻለሁ። እንደናው የሚቆጠር ነገር አለ። በደፍራትስ ይህንን ነው እንግዲህ የአባትነት መብት የሰጡት የቤተሰብ ችሎት። ሴት ልጅን መድፈር ወንድነት ነው ያለው አውሬ በአደባባይ የአባትነት መብት የሚሰጠው ሰው ሆኖ አርፎታል። በ14 ዓመቷ ነበር አርግዛ የወለደችው። በ14 ዓመቷ አርግዛ ስትወልድ እንዴት ከህግ ተጠያቂነት ነፃ ሊሆን ቻለ? ለማደግ እየተውተረተሩ ያሉ ሁለት ወጣቶች መሃል ምን አይነት አጋንንት ነው ግን የገባው? ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ። አንተ ወንድ አይደለ? እንዴት በሴት ልጅ ላይ እጅህን ታነሳለህ? እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ ላረኳትኝ። ታዋቂዋ ዘማሪ ሶፊያ ሽባባው ለፓስተር ዘማሪ ትዝታው ሳሙኤል ለስድቦቼ ንስሐ ግባ የሚል መልእክት አስተላልፋለታለች። እንዲህ የሄድክ በግብዝነት በደሃ ከምትቀልድና ከምታፌስ እርዱኝ ፌመስ መሆን እፈልጋለሁ ብትል እኮ ቀላል ነበር። ኖ እቺ ለሷ፣ እቺ ደግሞ ለአንቺ። ቡቡ እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። በጣም እውነተኛ ወዳጅ መሆን የሚችል ይሞትልሻል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂሚ ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በተለያዩ ሀሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። ወንድ እኮ ነው ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። እንደናው የሚቆጠር ነገር አለ። በደፍራትስ ደፍራት ብትሆንስ በቃ ያልሆነ ነገር የሆነ ነገር ይሁን ያልሆነም የሆነም ቢሆን እንኳ በቃ በማነጋገር በማሳመን በመቻቻል ነው እንጂ እንደዚህ በመገፋፋት። ይህንን ነው እንግዲህ የአባትነት መብት የሰጡት የቤተሰብ ችሎት። ብትደፍራትስ? እንደዚህ አይነት ወንዶች ናቸው እንግዲህ ሽማግሌ የሚሆኑት። ባልና ሚስት ሲጣሉ፣ ቤተሰብ ሲጣላ፣ ሴት ልጅ ስትጠለፍ፣ ሴት ልጅ ስትደፈር ሽማግሌ ሆነው አይ ታግባው እያሉ የሚያስገቡት። አይ ትታረቅ፣ ባልሽ ነው ቢመታሽስ? ባልሽ ነው ቢደፍርሽስ? ወንድ ነው ቢደፍርሽስ? እየተባለ ይህንን ሰው ነው እሁድ ከ4 ሰዓት እስከ 11 ሰዓት ከህፃን ልጅ ጋር ቁጭ ለማድረግ ፍርድ ቤት የወሰነው። እጅግ በጣም የሚያሳዝን ነገር ነው ከሰሞኑ እየሰማን ያለ ነው። ሴት እህቶቻችን እንዴት ሴፍ እንደሚሆኑ ምንም ሊገባኝ አልቻለም። በአደባባይ ወጥቶ እንደዚህ በኮንፊደንስ ብትደፈርስ ምን ችግር አለው? ያለ የነበረ ጉዳይ እኮ ነው ብሎ በኮንፊደንስ የሚናገር ይሄ እድሜው ያላስተማረው ጢም ያበቀለ ሽበት ያወጣ ይህ ሽማግሌ እንደዚህ ወጥቶ ሲናገር እንደማየት የሚያስፈራ ልብን የሚሰብር ነገር ሊኖር ይችላል ብዬ አላስብም። በእህታችን ዋንቲያ እና በልጇ አባት በነበረው በፍርድ ቤት ቆይታ ፍርድ ቤቱ የማየት መብት፣ አብሮት የመቆየት መብት፣ የመንከባከብ መብትን ፍርድ ቤት እንደወሰነለት እንግዲህ ሁላችንም ሰምተናል። በእህታችን ዋንቲያ ላይ በጣም ብዙ ሰዎች ፍላጻን ሲወረውሩባት እንደነበረና አታክ ሊያደርጓት ልቧን ሊሰብሩ ይቺ እየተውተረተረች ያለች ልጇን ለማሳደግ ደፋ ቀና እያለች ያለች ራሷን ለማጥፋት እስከ መሞከር ድረስ የላይፍ ቻሌንጅ ውስጥን ያለፈችን አንዲትን ታናሽ እህታችንን ለመጉዳት በዚህ ልክ መሞከር ማለት በጣም ነውረኝነት ነው። በዚህ ዙሪያ በነገራችን ላይ ተደራጅታችሁ አቅማችሁን ሰብስባችሁ ብሔርተኝነት፣ ጎጠኝነት ይዟችሁ በአገር በመንደር ተሰብስባችሁ የመጣችሁ መንደሬዎች እግዚአብሔር ይገስጻችሁ። ነውረኞች ናችሁ። በዚህ እህታችን ዙሪያ በጣም ብዙዎቻቸው ልባቸው እንደተሰበረ እንግዲህ ተናግረዋል። ቆይ ግን ስለ ዋንቲያ እኔ ያልሰማሁትና ያመለጠኝ ታሪክ አለ። እቺ ልጅ እንደምታስታውሷት በ14 ዓመቷ ነበር አርግዛ የወለደችው። ይህንን ሰው ደግሞ እንደምትመለከቱት ሽበት ያወጣ ሰው ነው። ጺሙንም ብትመለከቱት ጸጉሩንም ብትመለከቱት ሽበት አለበት። እድሜው ከ40 እስከ 50 ዓመት የሚሆን ትልቅ ሰው ነው። እቺ ልጅ በዛ እድሜዋ ማለትም በ14 ዓመቷ አርግዛ ስትወልድ እንዴት ከህግ ተጠያቂነት ነፃ ሊሆን ቻለ? አግብቶም ይሁን አስፈቅዶም ይሁን ብቻ በምንም አይነት ሁኔታ እቺ ልጅ ቢያስረግዛት ይሄ ሰው በህግ ሊጠየቅ የሚገባው ጉዳይ ነው። አንዲት ሴት ልጅ 18 ዓመት ሳይሞላት ማግባትም ሆነ ወሲብ ማድረግ በህግ እንደተከለከለ ታውቃላችሁ። እና ያመለጠኝ ታሪክ አለ ወይንስ ደግሞ
እንዴት ነው ህግ ይህንን ነገር ዝም ብሎ ጭራሽ ደግሞ አሁን ያቺ ልጅ ኢቢኤስ ባያነሳት ከዛ ነገር ውስጥ ባያስወጣት ኖሮ ጎዳና ላይ ትወርቅ የነበረችው ልጅ ዛሬ ላይ ሲያልፍላት ጠብቆ ምቹ ሁኔታ ጠብቆ ልጅቷ የኔ ነች ብሎ ዲኤንኤ አስመርምሮ በሳምንት አንዴ እንዲያያት ከህግ ጭምር ፍቃድ አግኝቷል። ይሄ ነገር እንዴት ነው ሊሆን የቻለው? ማላቆ ታሪክ ካለ እንድታስረዱኝ ፈልጌ። በጣም የሚገርመው ነገርና በጣም ልብ የተሰበረ ብዬ ያልኳችሁ ነገር ይሄ ነው። እንግዲህ ያኔ ልጅቷም እንደዚህ ሶሻል ሚዲያ ላይ ቫይራል ያልወጣችበት ሰዓት ላይ በድርጅቶች ውስጥ አምባሳደር ያልሆነችበት ሰዓት ላይ ሰዎች እየረዷት ከእጅ ወደ አፍ በሆነበት ሰዓት ላይ ዲኤንኤ የሚመረመርበት ገንዘብ ታቶ ኢግኖር የተገጨ ጉዳይ ነበረ። አባትነቱን ክዶ ማለት ነው። ይቺ ሴት ሰክሰስፉል እየሆነች ስትመጣ እየበረታች ስትመጣ ልጇም ከፍ ብላለች። እንዴት ደግሞ እንደምታሳሳ እንዴት እንደምታምር ማለት ነው። እና በመሃላቸው ያለው ሊንክ ራሱ ደስ ይላል። በቃ በጣም የሚገርም ቼን አለ፣ የፍቅር ቼን አለ። እና እንዴት እንዳሳደገቻት ከአይኗ መረዳት ትችላላችሁ። ዋንትያ በነገር ስራዋ ምደግፋት አይነት ሰው ሆኛ አይደለም። ሴትነቷን ግን ባውንደሪዋን አልፎ መጥቶ አታክ የሚያደርጋትን ወንድ ግን ኤክስኪውዝ ማድረግ ትክክል ነው ብዬ አላስብም። እና ስህተቷ ነው። ከአምላኳ ቤት መሸሿ ትክክል አይደለም። ለኔ ወደ ጌታዋ ቤት እንድትመለስ አሁንም ቢሆን በጣም ምኞቴ ነው፣ ምክሬም ጭምር ነው። ባለፈው ቪዲዮ ላይም ለመናገር ሞክሬ ነበረ። ከዛ ባለፈ በዛን ሰዓት ምንም አይነት ዋጋ አብሯት ሊከፍልና ለዚች ህፃን ልጅ ምንም አይነት ቫልዩ ሊያሳይ ያልወደደ አንድ አውሬ ሰው አሁን መጥቶ አባት ነኝ፣ የአባትነት መብቴ ይከበርልኝ፣ ልጄን እንዳይ ይፈቀድልኝ ብሎ ማለት ኖ ዌይ። በኢየሱስ ክርስቶስ የማይሆን ነገር ነው። እየተቆጠብኩ ለመናገር እየሞከርኩ ነው እንጂ በጣም ብዙ ልብ የሚሰብሩ ነገሮች አሉና በዚህ እህታችን ላይ የተፈጠረው ነገር እንደገና ይግባኝ ተጠይቆ ቢታይ ደስ ይለኛል። ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ይሄ እንደነውር የሚቆጠር ነገር አለ። ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ያልሆነም ቢሆኑ እንኳ ዋንትያ ተደፍር ያለው አላለችም፣ ክስም አላቀረበችም። ስለዚህ ምንም ላናረገው አንችልም ብለው ይሄ ሰውዬ ጭራሽ በአደባባይ ወጥቶ መድፈርን እንደዚህ በኩራት ሲናገር እየሰማነው ነው። ይኸውላችሁ ዋንትያ ተደፍር ያለው አለችም አላለችም፣ ከሰሰችም አልከሰሰችም፣ ሰውየው ፔዶፋይለር ነው። ይሄንን የሚያክሉ እሳቸው እያልኩ ማውራት ያለብኝ ሰውዬ የ13 ዓመት ህፃን ልጅን ግሩሚንግ ነው ይሄ። በምንም ያባብላት አባብሏት ነው። አይሺ ብላ ፈቅዳ ነው እንኳን ብትሉ ግሩም አድርጓት ነው። እኛ ሀገር ግሩሚንግን በጣም እናቀለዋለን። ማን ሂጂ ብሏት ክፍሉ ገባች። እዚህ ጋር ብዙ ማንሳት ያለብን ነገር አለ። አንደኛ የኤጅ ጋፓቸው። ይሄ የሚያክል ሰውዬ የ13 ዓመት ህፃን ልጅ አታሎ አስረግዞ ወልዳ ተንከራታ ህዝብ ፊት ቀርባ ዛሬ እግዚአብሔር አንስቷት ተመችቷት ሲያይ ልጅ ላሳደግ ሲል ያ ትችላለህ ብሎ መንግስት ሲፈቅድለት ቱ ቢሆንስ በጣም ተቃጥያለሁ። ለሀገር ቢሆን እንኳን ደፍሮ መጥቶ እኔ ነኝ ያስወለድኳት ያችን ህፃን ልጅ ብሎ በኩራት ፔዶፋይለር መጥቶ ሊናገር ቀርቶ በስልክ ሌላ ስቴት ያለችን ህፃን ልጅ ፎቶ ቢልክ ቢያናግር ከርቸሌ ነው የሚወርደው። ቤቱ መተው አንኳኩቶ ይቺን ልጅ ስታናግር ነበር። አንደሬጅ እንደው ነገርኳችሁ። በሳይበር እንኳን በአካል መጥቶ አስረግዙ የኔ ነኝ አባቷ ይከበርልኝ በስልክ ቢሆን ራሱ ከርቸሌ ነው የሚወርደው። አሁን የአባትነት መብቱ ይከበር የሚለውን ጨዋታ ወደ ጎን አድርጉትና ይሄንን ሰውዬ ወደ ፍርድ እንድታቀርቡልን ነው የምንጠይቀው። በኩራት ልቡን አሳብጦ ይሄው ቲክቶከር ነው፣ ጭራሽ ብዙ ቪዲዮዎች ራሱ አለው። ፍትህ እንፈልጋለን። ይሄ ሰውዬ መታሰር አለበት። በነገራችን ላይ መብት የለውም። የዋንትያ ልጅ የህዝብ ልጅ ናት። ኢቢኤስ ቴሌቪዥን ልጄ ናት ብሎ ራሱ ቢነጥቃት ምንም አይመስለኝም። በቃ ልጃችን ናት እኛ ጋር ነው ማደግ ያለባት ብሎ ቢወስዳት ደስ ይለኛል። ያው ትክክል ነው ማለት አይደለም። ከህዝብ ጋር ያስተዋወቋት እነሱ ናቸው። ተጫውተ ልትጥላት ስታስብ እግዚአብሔር አንስቶ በእነዚህ ወገኖቻችን አድርጎ እግዚአብሔር ታሪኳን የለወጠው የህዝብ ልጅ ናት። እጅ የለበትም፣ ግን እግዚአብሔር እንደሰው አይደለም። ከመሬት አንስቶ ታሪኳን ለውጦታል። በተወሰነው ውሳኔ ተቃዋሚ ነኝ። አልቀበልም፣ ልቀበለውም አልችልም። ከሰሞኑ እንግዲህ እህታችን ሶፊያ ሽባባው ለዘማሪ ፓስተር ትዝታው ሳሙኤል እንዲህ ስትል አንድ መልእክት አስተላልፋለታለች። ትዝታው ሳሙኤል ስለሚናገራቸው የንቀት ንግግሮች ይቅርታ ሊጠይቅ ይገባል፣ ተስፋ አደርጋለሁ አለች ዘማሪ ሶፊያ ሽባባው ብሎ ይጀምራል።
ወንድሜ ፓስተር ትዝታው ሳሙኤል ስሜታዊ የሆነ ስለሚናገራቸው የስድብና የንቀት ንግግሮች በአደባባይ ይቅርታ እንደሚጠይቅ ተስፋ እያደረግኩ ነው። የክርስትናን የትህትናን ምሳሌነት በእነዚህ ሁሉ ዓመታት ወንጌላውያን በልዩነት የሚታወቁበትን ያለመሳደብና ሰዳቢንና ረጋሚን የመመረቅ ህይወት ጠብቆ እየተለማመደ እንደሚያገለግልም ተስፋ አደርጋለሁ። በወንድማችን በትዝታው ሳሙኤል ላይ እየተነሳ ያለው ቅሬታ በነገራችን ላይ የሶፊያ ሽባባው ቅሬታ ብቻ አይደለም። በተለያየ ጊዜ በተለያዩ ወንድሞቻችን በወንጌላውያን አማኞች ለኦርቶዶክሳውያን እምነት ተከታይ ወገኖቻችን የሚሰጠው መልስና ከኦርቶዶክሳውያን ጋራ እያደረገ ያለው ሰጣ ገባ ትክክል አይደለም ሲሉት እንደዚህም እያሉ ሲተቹት በጣም ብዙ ጊዜ ተስተውሏል። እኔም ደግሞ ተናግሬያለሁ። በባለፈው ወር እንኳን የዲቤት ጥሪ ቀርቦለት ያንን የዲቤት ጥሪ ከራሱ ላይ ብሎክ ለማድረግ የሄደበት ርቀትና ከአንደበቱ ሲወጣ የነበረውን ብሎክ የማድረጊያ ቃላቶችን ትክክል እንዳልሆኑና ከአንድ ፓስተር ከሚባልና ዘማሪ ብለን ከተቀበለውና እንደ አገልጋይ ከምናየው ሰው የሚጠበቅ ነገር እንዳልሆነ ለመናገር ሞክሬ ነበረ። ትዝታው ሳሙኤል በጣም የምወደው የማከብረው አገልጋይነቱ እንዳለ ሆኖ ማለት ነውና አይ ቲንክ ሶፊያ ሽባባውም ከዚህ ተነስታ ይመስለኛል እንደዚህ አይነት መልእክት ልታስቀምጥለት የቻለችው። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። በእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። አጀንዳ እንዳያጣው አጀንዳ ለምን ያጣዋል የተባለ ህዝብ ነው የምንመስለው የእውነት። በትላንትና ዕለት እንግዲህ ጃኒ አካውንቷ ባንክ ከመደረጉ ጋራ በተያያዘ ጆን ዳንኤል እንደዚህ አታክ እያደረገኝ ያለው ብላ በተናገረችበት በዚህ ቪዲዮ ላይ ወደ አመሻሽ አካባቢ ደግሞ እሱ አዘሴም ታይም ይሄን ቪዲዮ ለቆ ነበረ። እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። ወንድማችን ጆን ዳንኤልም እንግዲህ እንደዚህ በማለት መልስ ሰጥቶ ነበረና እኔ መናገር የፈለኩትኝ የነገሩን ግህለት ወይም ደግሞ የነገሩን ወከባ መፍጠር ምናምን አይደለም። ሁለታቸውም ራሳቸውን ለመለወጥ ቤተሰቦቻቸውን ለማስተዳደር ዴይ ቱ ዴይ የተሻለ ቦታ ላይ ራሳችንን እናገኛለን ለማለት እየታተሩ ያሉ ሰዎች ናቸው እና አንደኛ መሀል እንዳገቡ በቃ አያገባችሁም። አሁን እዚህ ሶሻል ሚዲያ ላይ የሚታየው ነገር ምንድነው? ትላንት ማታ እንኳን ከ97,000 ሰው በላይ በተሰበሰበበት ላይቭ ላይ ቁጭ ብሎ ሲዶልቱ ነበረ። በጣም የሚያሳፍር ነገር ማለት ነው። እኚህ ወንድሞች ልክ አብሮ እያሉ እናውቃለን። ለምን እንደተለያዩ ግን አናውቅም ነበር። እዚህ ሶሻል ሚዲያ ላይ ያለን ሰዎች ሲለያዩ ላስታርቅ ብሎ ወይም ደግሞ እስቲ ላግባባቸው ብሎ መሀል ያልገባ ህዝብ ሲጣሉ እየጠበቀና ሲዳቆሱ እየጠበቀ ግን ሚዲያ ላይ
ወሬ ዲስኩር ይነፋልና ትልቁ የጠላት ስራ ትልቁ የሰይጣን ስራና አሻጥር ይሄ ነው ብዬ አስባለሁኝና በእነዚህ ሁለቱ በጆን ዳንኤል እና በጃኒ መሃል በዚህ ሰዓት መግባት ማለት የአጋንንትን ስራ እንደመስራት ነው ብዬ አስባለሁ። ሁለቱም ለመለወጥ እየሞከሩ ያሉ ሰዎች ናቸው። የእውነት ጆን ዳንኤል የጃኒን አካውንት እንዲዘጋ አድርጎ ከሆነ ነውር ነው፣ በጣም ብልግናም ጭምር ነው። አዘሴም ታይም አደረሰብኝ ደበደበኝ ብላ በስክሪንሹት ያስቀመጠችው ነገር የእውነት ሆኖ ከሆነ በጣም 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 ብልግና ነው፣ በጣም ነውር ነው። ታዲያ ምኑ ነው ታዲያ ሴቶች አቢዩዝ እንዳይደረጉ፣ ሴቶች እንዳይጎዱ፣ የሴቶች መብት ይከበር፣ ሴቶች ለምን ይነካሉ ብለን ታዲያ ምንጮ ለምንድን ነው? ከአንተው ነው የምንጀምረው ማለት ነው። አንተም ለህግ ድጋሚ ትቀርባለህ ማለት ነው። የነገሩ ግለት አለ። ከአዶናይ ጋር ይነካካል። እኚህ ሪከርድ እያደረጉ ነገሩን ካገኙት ነገር ጋር ሪሌትድ እያደረጉ ፖስት የሚያደርጉ መጥፎ አይነት የሶሻል ሚዲያ ቪው ፈላጊዎች አሉና እንደዚህ አይነት ሰዎች መጠቀሚያ እንዳያደርጓችሁ። እንደተናገርከው አንተም የራስን ህይወት ያለ ሰው ነህ፣ አንቺም ደግሞ የራስሽን ህይወት ያለሽ ሰው ነሽ። ነገሩን በውስጥ መስመር ተነጋገሩና ለመፍታት ሞክሩ። በጣም የተራራቃችሁ ሰዎች ናችሁ ብዬ ስለማላስብ የሚዲያ ሰዎች ናችሁ። የናንተ ችግር የናንተ ስህተት ምን ያህል ሚዲያ ላይ ተጽዕኖ እንደሚፈጥር ታውቃላችሁ። እንደዛ ላለው ጆን ዳንኤል ደግሞ ያው በጌታ የሆንክ ወንድም ነህ። ያው ባክ ያደረግክ ሰው ብትሆንም አንተም መለስ ብለህ ከአምላክ ጋራ በአንድ ቃለ መጠይቅ ላይ የተናገረው ንግግር ስላለ ማለት ነው። ጆ በህይወት አይ ቲንክ ያቺ ጥፋት ጠቅማለች ወይስ አልጠቀመችም? በጣም እግዚአብሔር ብዙ ነገር እንዳይበት አድርጎኛል። በምንም እንዳትመካ፣ በገንዘብም በሰውም ትምክተኛ እንዳትሆን፣ በእግዚአብሔር ብቻ እንድትታመን፣ እግዚአብሔር ብቻ ሁሉ ነገር መፍታት እንደሚችል እንድታውቅ ያደርጋል። እንግዲህ ይሄ ወንድማችን ከእስር ቤት ሲወጣ በእርግጥ ኤክስፔክቴሽን እኔ መንፈሳዊ ነገሩን በጣም አድሶ መንፈሳዊ ነገሩን በጣም አጠንክሮ ይወጣል ብዬ በጣም ተስፋ አድርጌ ነበረ። ግን እንደጠበቁት አልሆነም። ኢትስ ኦኬ ችግር የለውም። ግን እንደዛም ሆኖ ግን አእምሮ ላይ ሰርተዋል ብዬ አስባለሁ። ከዛ ከወጣ በኋላ ለብዙ እናቶች ደርሶላቸዋል። የብዙ እናቶችን እንባ እያበሰ ይገኛል። በጣም ብዙ ስራዎችን እየሰራ ይገኛል እና በዚህም እግዚአብሔር ዘመኑን ይባርከው እና ይህንንም ወንድማችን ተሳስቶም ቢሆን አሁን ላይ አቅም ማሳጣት በንግግር ለመስበር መሞከር ትክክል ነው ብዬ አላስብም። አዘሴም ታይም ጃኒንም መስበር ትክክል ነው ብዬ አላስብም። ከተቻላችሁ ጤናማ አመለካከት ጤናማ አእምሮ ያላችሁ ሰዎች በሰላም እንዲፈታ ወይ ጸልዩላቸው ወይም ደግሞ ከመሃል ውጡ እንጂ መሃል ገብታችሁ አታቀሳስሉ። ይሄ የአጋንንት ስራ ነው፣ የደግነት ጥግ። እሺ እኔ ያ አጋጣሚ ነው ያገኘሽና ያቺን ያዘሽ። እሺ በርቺልኝ። ከምሩ ነው ኖ እቺ ለሷ እቺ ደግሞ ላንቺ። እሺ ቡቡ ቆይ እኔ እንደም ይባቃል አይደል? እሺ ከታ አርገን ዛሬ ገና መሀይምነት እግር አውጥቶ ሲሄዳየው አለማወቅ። በነገራችን ላይ በድሆች ላይ እንደዚህ የሚቀልዱ ሰዎች፣ በድሃ ላይ ሙድ ለመያዝ የሚሞክሩ ሰዎች አፈር ከነበረ ድህነት ውስጥ የተነሱ ሰዎች ናቸው አብዛኛዎቹ። ጥሩም በድህነት አድገው የኋላቸውን ያረሱ በጣም ብዙ ሰዎች አሉ። የዚህ ልጅ ግን የመጨረሻ መነሻውን ብታዩት እርግጠኛውን የምነግራችሁ ከታች ከመሬት የተነሳ ሰው ነገህን አታውቀውም። እነዚህ ሰዎች በሙሉ ዛሬ ሙድ ያስገባቸው አንተ በዚህ ጋር የታሰረ ይዘህ በታትነ በካሜራ እየሰጠህ ዛሬ ለመታየት ደግሞ እኔ በጣም የሚገርም ላይክ የሚያደርጉ ሰዎች። በደሃ መቀለዱ ብቻ አይደለም ሞራሉ ነው የገረመኝ። ሞራሉ ማለት ነው እየዞረ 10 ብር እየሰጣቸው ይበቃል፣ አዎ ይበቃል እያለ ይሰጣል። እናቶች ጋራ ሲደርስ ለልጇ 10 ብር ይሰጥና ለሷም መልሶ ደግሞ 10 ብር እየሰጠ አንቲል ብሩ እጁ ላይ ያለውን ብር እየበተነ እስኪጨርስ ድረስ
ይከተሉት ነበር። 10 ብር እየሰጠ ዘርዝሮ አንዳንዶቹ ጋራ ምናምን ትንሽ የሆነ ደህንነት በጣም የተጫጫናቸው አይነት ነገሮችን ሲያይ ደግሞ 100 ብር ጣል እያደረገላቸው ምናምን ነገር ኢሜጁን ቢውልድ ሊያደርግ ይሄን ያህል ፌመስነት ከጠረረብህ የፌመስነት ችግር ካጋጠመ ተናግረህ እኮ ፎሎ አድርጉኝ ምናምን ብለህ እኮ ማለቃቀስ ትችል ነበር። ቱ ዚስ ኤክስትሪም ሄደ ገንዘብ ዘርዝረ ወጥተ በዚህ ልክ ባዶነትህን በአደባባይ መሸጥ ማለት በጣም ያናድዳል። በጣም ማለት ነው። ለዚህ ነው በቃ ካሜራ ተኪዞ እየተወጣ እርዳታ ተብሎ የሚሰራ ነገር የማይመቸኝ እኔ ደስ የማይለኝ ማለት ነው። 10 ብር ምን ዋጋ አላት እያልኩ አይደለም። ለነሱ በጣም ትልቅ ነገር ነው። በእርግጥ ምንም አያረግላችሁም። ግን ደግሞ ይሄንንስ ማን ሰጣቸው ነው? እሱን አፕሪሺየት ግን 10 ብር ሰጠው ብለህ ቪዲዮ መቅረጽ የለብህም። አንተ 1 ሚሊዮን ብትሰጥ ወይ 100,000 ብትሰጥ ወይ መኪና ብትሰጥ ምን ልትሆን ነው ታዲያ? አባቴ ስንት ቪዲዮ ነው የምትሰራው? ስትለግሱ እንኳን ኢንቴንሽናችሁ የጤና ይሁን የሰላም ይሁን የሆነ ለታይታ ይሁን ሁሉንም ነገር ለሚዲያ ፍጆታ አትጠቀሙ። ስፔሻሊ የደሃን ፊት ለሚዲያ አትጠቀሙ ባካችሁ። እግዚአብሔር ያዝናል እውነት። እንዴ የደሃን ፊት የሌለውን ሰው ፊት ችግር እየገረፈው ያለው ችግር የሚገርፈው አይበቃም? ሚዲያ ላይ ደግሞ የሰው ፊት ከምታስገርፈው ነውር እኮ ነው። አይታችሁታል? ቪዲዮን አይታችሁታል? ከጎኑ ያለው ወንድማችን ወንጌልን ይዞ ወንጌልን ይሰብካል። በጣም ብዙ ጊዜ በየአደባባዮቹ እየወጡ ወንጌልን የሚሰብኩ ወንድሞች ናቸው። በጣም የምናከብራቸው በጣም የምንወዳቸው በነገራችን ላይ በጣም ደስ የሚሉ ወንድሞቼ ናቸው። ስለ ግል ህይወታቸው ምናምን አያገባኝም፣ ግን ወንጌልን መስበክ በጣም በቃ እንትናቸው ነው፣ ፓሽናቸው ነው የሚመስለው፣ ኮንተንታቸውም ጭምር ነው ወንጌልን መስበክና እንደዚህ አይነት ኮንተንት በጣም ደስ የሚለው እና ከጎኑ ያለው ወንድም ደግሞ የማርያምን ስዕል ያው እንግዲህ ማርያም ብሎ ስለሚጠራት ማርያም ልበልና የማርያምን ስዕል ይዞ ይህንን ወንጌል እንዳይሰማና እንዳይሰበክ እያደረገ ነው እና ለአንዳንድ ሰዎች ወንጌላቸው ማርያም ስለሆነችና ልክ እንደዚህም ወንጌል እየተሰራ ስለሆነ ልክ እንደዚህ አይነት ወንድሞችን ስታዩ ማበረታታት፣ አቅም መስጠት፣ አቅም መሆን፣ አፕሪሺየት ማድረግ ስራችን እንዲሆን እጠይቃቸዋለሁ። ደግሞ ይባካችን ያስቀውኛል እነዚህ ሁለቱ ዘማሪ ሶፊና ነብይት ብርቱካን ሳየው ሳሳለታለሁ። ሳሳሽላት እንዴ? እስቲ አሁን ሳሽለት እንግዲህ አንጀቴ ተላወሰ ይባባላሉ። ከዛስ እሱ እኮ ጨዋነት ያለበት ጽድቅ ያለበት ወዳጅነት ሲመሰርት ይችኛዋ ደግሞ ዘማሪት ሶፊያ ደግሞ እሱ እኮ ከወደደ ነፍስ ይሰጣል። ሳየው እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው። በጣም የዋ በጣም ምስኪን ምናምንና ከእኔም ጋር እንደዚሁ እንቀራረባለን። ያው በአካል ባንገናኝ በስልክ እንደዋወላለን፣ እንጫወታለን፣ እናወራለንና እንዳልሽው በጣም ነገረኛ ነው። ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። በጣም እውነተኛ ወዳጅ መሆን የሚችል ይሞትልሻል። በቃ ወዳጅ ከሆነ እስከ መጨረሻው ነው የሚወድሽና በጣም የሚገርም ኳሊቲ ያለውና ነፍስ የሚሰጠው ኢየሱስ ክርስቶስ ነው። እታለ ነፍሱን ሰጥቶሽ ነው ዛሬ በክብር የምትኖሪው። ዮኒ ማኛ ነፍስን ከሰጠሽማ ዛሬ እስቲ ነፍስ የሰጠው ላንቺ ከሆነ ለወደደው ነፍስ ይሰጣል። ምን አይነት ምስክርነት ነው! እናንተ ውስጥ ያለው መንፈስ እንዴት ይሄንን ያጋንንት መንፈስ ሊለይ አልቻለም? እኔ እንኳን ትንሿ ስሙኝ ባካችሁ ቪዲዮ አያይዛል ከ6 ወር በፊት ለዮኒ ማኛ ድረሱለት እባካችሁ ልጅ አድኑት፣ አልዳነም፣ ውሃ ነክረው ነው ያወጡ፣ አልዳነም ብያለሁ። ይሄንን ቶፒክ ማንሳትም አልነበረብኝም፣ ግን የነዚህን የሁለቱን ኢንተርቪው ሳይ ትዝ አለኝ። በይ ነብይ ብርቱካን አንድ በይ ልንድረሽለት ከእናንተ ይልቅ እኔ ከ6 ወር በፊት ያስተላለፍኩትን መልእክት ለምስክርነት አሳያችኋለሁ። እኔ ራሴ ትዝ ይለኛል። በነገራችን ላይ በሶሻል ሚዲያ ላይ አምጥቻት ነበረ ይህንን ነገሯን ስትናገር ድረሱለት ብላ ስትል ይህም መልእክቷን ሰምቼ ነበረና ሶፊያ ሽባባውና እቺ ነብይት ብርቱካን ተብላ የምትጠራዋ ሴት የነበራቸውን ኢንተርቪው ብትሰሙ፣ በነገራችን ላይ አሁን ዮኒ ማኛ ያለበትን ሁኔታ አይታችሁ ኢንተርቪውን ስትሰሙ ትሸማቀቃላችሁ። በራሳችሁ ነው የምታፍሩት። አይ ዶንት ኖ እኔ ሶፊያ ሽባባው ለምን እንደዚህ አይነት ነገሮች ላይ ኢንቮልቭ እንደምታደርግ ግራ ነው ይገባኝ አክቹአሊ። እና ያቺም እንግዲህ ነብይ ብርቱካን ተብላም ጌታ ኢየሱስን እንዲቀበል አደረግኩት መንፈሳዊ ልጄ ነው ምናምን ብላ ያለችው
በጣም ብዙ ሰዎች መንፈሳዊ ልጅሽን ሰብስቢልን ብለው መልእክት ቢያስተላልፉላትም አሁን ብሶበት ሪቬንጅ በሚመስል መልኩ እኔ ወደ ቤተክርስቲያን ወይም ጴንጤ የሆንኩት መረጃ ለመሰብሰብ ነው ወይም ለመሰለለው አይነት ወሬ በሶሻል ሚዲያ ላይ ሲያወራ አይቼዋለሁና አፍተር ኦል ፋይላቸውን መያዝ ያለበትን ሰው ይዘዋል። ይመቸው፣ እኔ ችግር የለብኝም። እንዳልዳነ ከጅምሩ ስላልተቀበልኩ በጌታ እንዳልሆነ ፍሬንድ አሻጥር አስቦና የሆነን ስትራቴጂ ለማራመድ ወደዚህ እንደመጣ ስለተረዳሁት ብዙ አልገረመኝምና በዚህ አጋጣሚ እንግዲህ መንፈስ ሁሉ ከጌታ እንዳልሆነና ታይቶኛል የሚሉ ሰዎች እንዳሉ ከጌታ እንዳልሆኑ ስፔሻሊ እንደነ ነብይ ብርቱካን አይነቶቹ በጣም አጭበርባሪ እንደሆኑ እንድታውቁ እፈልጋለሁኝ። ማወቅም ያስፈልገናል ብዬ አስባለሁኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም መልእክቴም እንግዲህ በፍቅር እንደደረሳችሁ ተስፋ አደርጋለሁኝ። ሼር እያደረጋችሁ ለብዙዎች እንድታደርሱ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።